አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በህዳሴ ግድቡ ላይ እጃቸውን አንስተዋል። ትራምፕ ግብፅ በቂ ውሃ እንዳታገኝ ያደረገውን የህዳሴ ግድብ ጉዳይ ካልፈታው ሙች እገኛለሁ እያሉ ነው። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብፅ ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ገንብታለች ሲሉ ለግብፅ ያላቸውን ወገንተኝነት አሳይተዋል። በዚህ የተነሳ ግብፅ ከናይል ወንዝ በቂ ውሃ እንዳታገኝ ተደርጋለች ሲሉ ፕሬዝዳንት ዶናልድ ትራምፕ ይከራከራሉ። ይህን ጉዳይ በብርሃን ፍጥነት መፍታት ይኖርብኛል ብለዋል። ነገር ግን ሰውየው ቃላቸው አይታመንም። የሩሲያና ዩክሬን ጦርነትን በ24 ሰዓት ፈታሉ ያሉት ሰውዬ አሁን ነገሩ ሁሉ አጣብቂኝ ውስጥ ገብቶባቸዋል። ትራምፕን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ማክሰኞ ጥር 12 ለጋዜጠኞች በሰጡት መግለጫ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ረዘም ላለ ጊዜ ወስደው ያብራሩት ፕሬዚዳንቱ በተደጋጋሚ የሚናገሩት 8 ጦርነቶችን አስቆሚያለሁ የሚለው ቃላቸውን አሁንም አጥብቀው ደግመውታል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና ኢራን፣ የኮሶቮና ሰርቢያም፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን እነዚህ ግጭቶች አስቆሚያለሁ ይላሉ። በኢትዮጵያና ግብፅ መካከል ሊነሳ የነበረውን ግጭት አስቀድሜ አስቆሚያለሁ ሲሉም ይሞግታሉ። ነገር ግን እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዚዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተከራክረዋል። ፕሬዚዳንቱ ከሚዘረዝሯቸው ከነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና በግብፅ መካከል ደግሞ አንድም ወታደራዊ እንቅስቃሴ አለመደረጉን የፖለቲካ ተንታኞች ይናገራሉ። ትራምፕ ግን በንግግራቸው ግብፅና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ባልኖር ኖሮ ወደ ጦር መማዘዝ ይገቡ ነበር ሲሉ ተናግረዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚወጣውን ፍሰት የሚያስቆም ግድብ ገንብታለች ኢትዮጵያ ያሉት ፕሬዚዳንቱ አሁንም ቢሆን ይህን ጉዳይ ከመፍታት የሚያግደኝ የለም ሲሉ እየተደመጡ ነው። ሁልጊዜም ናይል ግብፅ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር። እነርሱ ግን ግድብ ገንብተዋል። ትራምፕ የናይል ወንዝ ትንሽ ቢሉትም መረጃዎች እንደሚያሳዩት ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረዥሙ ወንዝ እንደሆነ ይነገራል። የተባበሩት መንግስታት ድርጅት እንደሚለው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ እንደሆነ ነው። ፕሬዚዳንት ትራምፕ አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጥታለች የሚለውን ንግግራቸውን አሁንም ከመናገር አልተመለሱም። ለግድቡ ክፍያ የፈጸምነው ማን እንደሆነ ታውቃላችሁ? አሜሪካ ነች። በዓለም ላይ ትልቅ ግድብ ይመስለኛል ሲሉ ለጋዜጠኞች ነው የተናገሩት። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲህ አደረግን አልኩ። እኛንን የገንዘብ ድጋፍ ያደረግነው ሲሉ አክለዋል። የግድቡ መገንባት ዋነኛ ማስከፊ ነገር ነው በማለት የገለጹት ትራምፕ በዚህ ምክንያት ግብፅ በቂ ውሃ እያገኘች እንዳልሆነ መረጃው አለኝ ሲሉ ተደምጠዋል። ግብፅ አባይ ውስጥ በቂ ውሃ የላትም። ውሃውንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ለሌሎች ሲሉ ነው የተናገሩት። ትልቅ ግድብ አላቸው። አሁን እሱን ለመፍታት መስራት ይኖርብኛል ነው ያሉት ዶናልድ ትራምፕ። ትራምፕ ይህንን በኢትዮጵያና በግብፅ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ ይህ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚ ሲናገሩ ይደመጣሉ። በትራምፕ ስለሚነሳው የአሜሪካም የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ጥያቄ የቀረበላቸው የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት የተገነባ ነው እንጂ የማንም ሽራፊ ሳንቲም የለበትም ሲሉ ሞግተዋል። ትራምፕ ይህንን ግብፅ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፍ ንግግራቸውን በድጋሚ ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮ ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዚዳንቱ ባለፈው ሳምንት ጥር 8 ቀን ለግብፅ ፕሬዚዳንት አብደል ፈታህ አልሲሲ በጻፉት ደብዳቤ ታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ መካከል አንደኛውና ዋናው ነው ሲሉ ነግረዋቸዋል። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዚዳንቱ አሜሪካም ለግብፅ ህዝብ ሰላምና ደህንነት ቁርጠኛ አቋም እንዳላት ተናግረዋል። እውን ትራምፕ ለግብፅ እንዲህ ይሆናሉ? ቀጥለን የምናየው ጉዳይ የሚሆነው ደግሞ የኦብነግ ክንፍን ጨምሮ 3 ድርጅቶች የሶማሌ ህዝብ ራሱን በራሱ የመወሰን መብቱ መከበር አለበት ሲሉ አዲስ ጥምረት ፈጥረዋል። በአብዱራህማን ማህዲ የሚመራው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ክንፍና በሶማሌ ክልል ላይ ትኩረት ያደረጉ ሌሎች 2 ፖለቲካዊ ንቅናቄዎች የሶማሌ ህዝብ የራሱን እድል በራሱ የመወሰን ጥምረት የተባለ ስብስብ መመስረታቸውን ቢቢሲ ነው የዘገበው። ጥምረቱን የመሰረቱት የኦብነግ ክንፍ፣ ኮንግረስ ፎር ሶማሌ ኮዝ እና ሶማሌ ሪጂናል ዲሞክራቲክ
አሊያንስ ባወጡት የጋራ መግለጫ እንደሆነም ተናግረዋል። እስከዛሬ ድረስ ከኢትዮጵያ መንግስት ጋር የተደረገውን ድርድርም የከንቱ ዘመን ድርድር ሲሉ ነው ያጣጣሉት። ሶስቱ አካላት ጥምረታቸው መመስረታቸውን ያስታወቁት በቅርቡ ሲሆን በኦብነግ የማህበራዊ ሚዲያ ገጽ ላይ ባወጡት መግለጫ አዲሱ ጥምረት የሶማሌ ህዝብን ፖለቲካዊ ውክልና ለማጠናከር ያለመ እንደሆነ የጥምረቱ አባላት ይናገራሉ። የሶማሌ ህዝብን የጋራ መብቶች ክብርና ፖለቲካዊ መጻኢ ዕድል ማሳደግም ሌላኛው የጥምረቱ ዓላማ እንደሆነ ገልጿል። የአሁኑና ያለፉት የኢትዮጵያ መንግስታት በሶማሌ ህዝብ ላይ የተከተሉት አገዛዝ ስርዓት በፖለቲካዊ ማግለል፣ በአህዳዊ አገዛዝ፣ በህዝብ ስብጥር ለውጥ፣ በመዋቅራዊ መድሎና በመሰረታዊ መብቶች ላይ በሚፈጸሙ ተከታታይ ጥሰቶች የታጀበ እንደነበር በመግለጫቸው ላይ አስፍረዋል። የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን መምጣትን ተከትሎ ከኦብነግ ጋር የተፈረመው ስምምነትን ጨምሮ ለእርቅና ለፍትህ ሊሆኑ የሚችሉ መንገዶች ሁሉ ሞክረን ጨርሰናል፣ ትዕግስታችን አልቋል ሲሉ ተደምጠዋል። መንግስት በውይይት ፈንታ አገዛዙ ጭቆናን አባብሷል፣ ብዝበዛን ተቋማዊ አድርጓል እና በህዝባችን ላይ የህልውና አደጋ የሚደቅኑ ፖሊሲዎችንም ዘርግቷል በማለት ወንጅለዋል። እኛን ለማጥፋት የታለመ የተቀነባበረ ዘመቻ ተከፍቶብናል ያሉት የጥምረቱ አባላት ከአሁን በኋላ በዝምታ የማናልፈው ጉዳይ ነው ሲሉ ነው የተደመጡት። መንግስት የሰላም በሮችን ዘግቷል በማለት የከሰሱት ጥምረቶቹ የድርድር ዘመን ከዚህ በኋላ ምንም ተስፋ እንደሌለው ነው ያስታወቁት። የሶማሌ ህዝብ መብታችን መልሰን ለማግኘት ክብራችን ለመመለስና መጻኢ ዕድላችን ለማረጋገጥ ይደረጋል ላሉት ትግል እንዲነሳም ጥሪ አቅርበዋል። ጭቆናና አገዛዙን ከሚቃወሙ ሁሉ በመርህ ላይ የተመሰረተ ጥምረት ለመፍጠር ዝግጁ መሆናቸውንም ተናግረዋል። ሌላው አወዛጋቢው ዶናልድ ትራምፕ አሁንም ግሪንላንድ ለመቆጣጠር ጠመንጃ አላነሳም ነገር ግን አረሳውም ሲሉ መናገራቸው ተሰምቷል። ትራምፕ በንግግራቸው መጀመሪያ ላይ ባለፉት 12 ወራት የስልጣን ዘመናቸው በአሜሪካ በምጣኔ ሀብትና በድንበር ጥበቃ ስኬት እንዳመጡ ይናገራሉ። በግሪንላንድ ጉዳይ ከአውሮፓ መሪዎች ጋር ሰጣ ገባ ውስጥ ያሉት ትራምፕ የዴንማርክ ክፍል የሆነችውን ግዙፏን ደሴትን በተመለከተ ረዘም ያለ ገለጻ ሰጥተዋል። ግሪንላንድን መጠበቅ የምትችለው አሜሪካ ብቻ ናት ሲሉም ተደምጠዋል። የአሜሪካ ፕሬዚዳንት ግሪንላንድ ለመግዛት ለ2 ክፍለ ዘመናት ሞክረዋል ያሉት ትራምፕ ዴንማርክ በደሴቷ ላይ እያፈሰሰች ያለው መዋለ ንዋይ በጣም አነስተኛ ነው ሲሉ ተናግረዋል። አሜሪካ ብቻ ናት ይህን ግዙፍ መሬት መጠበቅ፣ ይህን ግዙፍ የበረዶ ምድር ማልማትና ማሻሻል የምትችለው። ለዚህ ነው ግሪንላንድ ለመቆጣጠር አፋጣኝ ድርድር የምፈልገው ብለዋል። በተደጋጋሚ ግሪንላንድን ለመቆጣጠር ለአሜሪካ ብሔራዊ ጥቅም ወሳኝ ነው የሚሉት ትራምፕ ግሪንላንድ ውስጥ ብርቅዬ የሚባሉ ማዕድናት አሉ የሚባለው ሐሰት ነው የሚል ንግግር አሰምተዋል። የአሜሪካው ፕሬዚዳንት ረዘም ባለ ንግግራቸው የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶንም አብጠልጥለውታል። በርካታ ሀሳቦችን በዳሰሰው ንግግራቸው ኔቶ የአሜሪካን እርዳታ ቢፈልግ 100% እንደርስላቸዋለን፣ እነሱ ግን ለእኛ መድረሳቸውን እጠራጠራለሁ ነው ያሉት ዶናልድ ጄ ትራምፕ። ኔቶ በዩክሬን ያለውን ጦርነት ማስቆም እንዳለበት ያሳሰቡት ትራምፕ ፑቲንና ዘለንስኪ ከስምምነት መድረስ እንደሚፈልጉም ጠቁመዋል። ይህን ለማድረግ አውሮፓና ኔቶን ለማገዝ ቁርጠኛ እንደሆኑ የተናገሩት ዶናልድ ትራምፕ የበረዶ መሬት ነው በማለት የግሪንላንድን ጉዳይም አጣጥለውታል። ነገር ግን እንደሚፈልጉት ከመናገር አልሸሸጉም። ትራምፕ አሜሪካ በሁለተኛው ዓለም ጦርነት ወቅት ግሪንላንድ የአሜሪካ ነበረች፣ ነገር ግን መልሰን ለዴንማርክ ሰጠናት ብለው መናገራቸው መልሳ መስጠት አልነበረባትም ሲሉ ዴንማርክ ምስጋና ቢስ እንደሆነችም ኮንነዋል። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።